የዛሬው ቼልሲና በ10 ተጫዋች አርሰናልን የገጠመው ቼልሲ አንድ ቡድን ነው ግን ጋይስ ዛሬ ከሊድስ ዩናይትድ በ14ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ቼልሲ እንግዲህ ጨዋታውን አድርጎ 3-1 ሽንፈት ገጥሞታል። በጣም ደካማ ፐርፎርማንስ ነበራቸው። ፈርስት ሃፍ እንኳን ጭራሽ በጣም ደካማ ፐርፎርማንስ ነበራቸው። የግብ ዕድል በመፍጠሩ ረገድ በጣም ደካማ ነበሩ። የሊድሶችን የትራንዚሽኖችን እንኳን ለመከላከል በጣም ተቸግረው ነበር የተመለከትናቸው። ሊድሶችም በመጀመሪያ አጋማሽ በቢዮል እንዲሁም ደግሞ ታናካ ጎሎች አማካይነት 2-0 መርተው የመጀመሪያ አጋማሽ ተጠናቆ ነበረ። የታናካ ጎል በጣም አስደናቂ ነበረ። ታዲያ ከሰከንድ ሃፍ በኋላም በተወሰነ መልኩ ቼልሲ መነቃቃትን ለማሳየት ጥረት ሲያደርግ ነበረ። በኢንዞ ማሬስካ ቅያሪ አማካይነትም እንግዲህ ኔቶ 50ኛው ደቂቃ ላይ ለቼልሲ ጎል አስቆጥሮ ቼልሲ ተስፋ ያለው መስሎ ነበረ። ከዛ በኋላ ግን በድጋሚ በጣም ሲል የሆነ ሚስቴክ ማለት ነው ሚስኮሚኒኬሽን እንበለው ወይስ የአደራቢዮ ሚስቴክን በለው የቼልሲ ተጫዋቾች ስህተት ሰርተው እንግዲህ ካልቨርት ሊን 72ኛው ደቂቃ ላይ ተጨማሪ ጎል ለሊድስ አስቆጥሮ 3-1 ሊድስ ጨዋታውን ማሸነፍ ችሏል። ለቼልሲ ግን በጣም መጥፎ ፐርፎርማንስ ነው ማለት ይቻላል። ምናልባት ከጨዋታው ጥሩ ነገር እናንሳ ካልን ፓልመር ወደ ሜዳ መመለሱን ካልሆነ በስተቀር ብዙ ተጫዋቾች ሜዳ ላይ ጥሩ አልነበሩም። የካይሴዶም አንድ ጨዋታ ላይ አለመኖር ምን ያህል እንደሚጎዳው ቼልሲን የታዘብንበት ጨዋታ ይመስለኛል። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። ቸልሲን አንድ ባለፈው ያልኩት ነገር ነበረ እና ልድገምለት ዛሬ እላይ ስንጠብቅ እታች ትወርዳለህ፣ እታች ስንጠብቅ ደግሞ እላይ ትወጣለህ። የሆነ የፌንጣ ባህሪ ያለብህ አስተካክል። ባለፈው ለጥቅሜ ነው በነገራችን ላይ አንተ ጋር ድጋፍ ስል የነበረው ደግሞ የማንንም እገዛ አንፈልግም ምናምን የሚል ዛቻ ስዝቱ ነበር አይደል? ልጥጥን የተደረግከው 17ኛ ላይ ምናምን በሚገኝ ቡድን 3-1 እኔ ግን በጣም ስለምችል ማለት ነው ቦዝ ብዬ ማለት ነው የሚገርም ቀመር ነው ያሳከውብህ። ገብታችሁ በዚህ ቴሌግራም ቻናል መመልከት ትችላላችሁ። ጽድት ያለ 25 ወር አሳክቻለሁ። ቸልሲ ዊን ምናምን ብለህ እኮ ይሆናል እያንዳንድ 25 ወር የምታምር ትኬት ነው የበለውበት። በዚህ ቴሌግራም ቻናል ገብታችሁ መመልከት ትችላላችሁ። እሺ ሃንግማን አንድ ሳምንት ሚዜ ነበርሽ፣ እኔን ገጠምሽና ስለፈላብሽ ወደ 3ኛ ላኩሽ። ሊድስ ወደ 4ኛ ላክሽ አስቶን ቪላ ስላሸነፈ አንቺ የአንድ ሳምንት ሚዜ የሪስ ጄምስ ዋንጫ ነው የበላሽው። ካይሴዶና ጄምስ ቢኖርማ ታሸንፊያለሽ አይደል? ቶሲን አደረብዮዮ ይሄ አደራ በይ አደራ በላሽ። ቤንዋ ባጀሽን ይሄ ባጅ የለውም ያለ ባጅ ነው የሚጮህ። ተረዳሽኛል? የሚገርሙ ተከላካዮች ነው ያሉሽ። ምን ሆነሽ ነው እንዳለ ሮቴት ማድረግ ማትችሉ? እኔ ሮቴት አድርጌ ብሬንትፎርድን ጥግ አንቺ ትንሽ ሮቴት ካረግሽ በሊድስ ትገረፊያለሽ። ሊድስ እኮ የሚወርድ ቡድን። ሁለተኛ እንዳታወሪ። ጥግሽን ያሽ አንቺ የቶፕ 40 ሳንቼዝ ካልቻለ ቸልሲ አይችልም። ሳንቼዝ ከቻለ ቸልሲ ይሞክራል እናርግልሽ ይሞክራል። ቶፕ 40 ቡድን እኮ መከበር አለበት። መቀመቀው ነው የሚያወራል አይደል? ቶፕ 4 ቡድን ክብር ያስፈልገዋል። ሃንግማ የለንደን ጉራት ድንቅም የለን ከአርሰናል ጨዋታ በኋላ የለንደን ወንድ ቡድን ቼልሲ ነው እያለ ሲያሽቃብጥ ለነበረው የማንቸስተር ደጋፊ ሼር አድርግለት፣ ሜንሽን እያደረጋችሁት። እሺ ወንዱ ምን ነው ከ2 ቀን አልዘላለ የቼላ ወንድነት። ሊድስ ሰዓቷን ጠብቆ ማለት ነው በራሷ ሰዓት ወስዶ እለው ግርፍ ጥግህን ትይዛለህ። ከዚህ በኋላ በቃ ተሳስተ አንተ ተሳስተ ዋንዳትል ነግሬሃለሁ። ዋንዳትል ደህና ደሩ ቀጣቱት ጎል ሊድስ ዩናይትድ ጎል 3ኛ ጎል ምንም ጥያቄ የለም። ቶሲን አደራቢዮ ስጦታ ሰጣቸው። የገና ስጦታ ገና ደርሷል ብሎ ፈረንጆቹ ገና ስጦታ አቀበላቸው። ቸልሲ ያለቀለት። ቻው ቸልሲ 3ኛ ጎል አስተናገደ። ቻው ቸልሲ። አዎ ልክ ነው። ቻው ቸልሲ። ሊድስ ዩናይትድ 3-1 እየመራ ነው። ቻው ቸልሲ። አሁን ነው ኢንዞ ማሬስካ ያዩ ነው የቶሲንን ስህተት። ምን ይባላል ይኸውን ጋይስ? ምን ይባላል ይሄ? ምንድነው የሚያዝረከርክሽ አንቺ? ባለፈው ከአርሰናል ጋር በቀዩቱብሽ አቻ ሆነሽ ምናምን አደናንቄሽ ሳልጨርስ ችግሩ አንቺ ከሻምፒዮንሺፕ የሚመጡ ቲሞች ይከብዱሻል።
ሰንደርላንድ ለጥፎሽ ነበራ። ሊድስም ይኸው 2-0 እየመራ 2-0 እየመራች ነው ሊድስ። ምንድነው የምታረጊው? ቆይ አሁን ትቀለብሽዋለሽ? ኧረ አትዝረክረኪ አንቺ ዝርክርክ ይፍሲ። እንደው ባለፈው አርሰናል ፈርቶ ነው እንጂ ማጥቃቱን ብዙ ነበር እንደው የሚያገባብሽ። እንደው ችለሽ አይደለም። እንደው ምንድነው የሚያዝረከርክሽ? ይለቄ ጨዋታ ምን አይነት ረገጣ እንደማከናውንብሽ አሳይሻለሁ። ቼላው የለንደኑ ወንዱ ክለብ ድንቄም ወንድ የለንደኑ ወንዱ ክለብ አሳፈረን ጋይስ። በድጋሚ እኔ ቼልሲን ተስፋ ሳረግ ከሰማችሁኝ በቃ አይምሮ ይለቋል ማለት ነው። አይምሮ ይለቋል። ኮንተንቴን ዳር እያልኩኝ ነው። እኔ ትንሽ ሳምንት እመለከታለሁ። አይሆንም፣ አይመጣውም። አለዛ ሊቢያ እንገናኝ። የዩናይትድ ደጋፊዎች ተነጋግረን። አርሰናል ጎል አይገባበትም። በቃ ሬር ነው ጎል የመቆጠር ቻንሱ ማለት ነው። ቼልሲ ሊድስ እየመጣ እንደዚህ 3 ጎል የሚያስቆጥርበት ቲም። ኧረ በስመ አብ አሳፈራችሁ እግዚአብሔር። ቼልሲን በጣም ተማምኜ ነበር። ድጋሚ ለምን ተስፋ እንደምሰጡን አላውቅም። ተስፋ ሰጣችሁ፣ ከዛ ተስፋ መንሳት ሲያስጠላ። አርሰናል ማሸነፉ ብቻ እኮ አይደለም የሚያናድደው፣ ቼላው እየተመራ ነው፣ 3-1 እየተመራ ነው። ይህ ቡድን ለቋጠሮ ትንሽ እያስቸገረ ነው። የቋጠሮ ስትራቴጂ መቀየር አለብን። ጀሞ ምን አይነት ድመት የሆነ ቲም። ለማንኛውም ይመቻችሁ።